አሽላልተሽ ነበረ ለኔ ሲሰጠኝ ይሄው በሜዳው ላይ ጠርቶ ለጠፈልኝ አትልልኝ እንዳተኙ ብላችሁን እንዲያጎል አለ ቁጭ በሉ አላችሁ እሺ አለን እኛ ተቀመጥን እኛ ታውቃላችሁ እናንተ እንድትበቀሉልን ምን መንፈልገው ግን እኛ ቁጭ አለ ጌታል የታልጎኑ ረበስማም ዘግናኝ ጎል በኪዳነ ምሕረት እንዲ ጎል ይዘገንነው የለደ ይዘገንነዋል እኮ ለምን ኩኛ ባይጨፍርስ የሪቻርልሰን ተጋብቶበታል ጋይስ የብራዚላዊ ነገራቸው ተጋብቷል ባይጨፍርስ ቢከስ ባለፈው እንዲ አሁን ደግሞ ሌላ እንዲ ባይጨፍርስ ቢቀርስ ሰጥቶኛል ብዬ ልታውሽ ሙቺ ለኔ ሰጥቶኛል ብዬ አንቺን ልበርሽ በእኔ ውጤት ነው ተሸነፈሽው ብዬ ልታውሽ ሰላም አስከባሪው ቪላ እነሆ ሌላውንም ሰላም እያስከበረ ነው ሰላም ቦለም ዙሪያ ሁሉ አሁን በቪላ ተሸነፍን ብዬ ልበሳጭ ወይስ ኔክስት ጌሞችን እያሰብኩኝ ልሳቀቅ? የዩናይትድ ደጋፊዎች እኔ አሁን ያልገባኝ ነገር ቪላን ተጉት ጋይስ። እኔ ብራያም ቤሞን አማድ ያሉን ላይክ ዩናይትድን ቻንስ በቃ የምንፈጥርባቸውን ወሳኝ ሰዎች አተን ነው የገጠምነው። እዛ ላይ ገና ሲደመር ብሩኖ ፈርናንዴዝ ተጎርጦ ወጣ። ሌላ የቻንስ ማሽናችንን አጣን። እነ ሊሳንድሮ ማርቲኔዝን 6 ቁጥር እያጫወትን 2018 ዓመት የፍሌቸር ልጅ ቀይረናት ላይ ካለንበት ኮንዲሽን አንፃር 2-1 መሸነፋችን እንደውም የተሻለ ነገር አይተናል ቡድኑ ላይ ምናምን ማለት ይቻላል። አይ ቲንክ ያው እሱ የሚያስደስት ባይሆንም ዩናይትድ ኤኒዌይስ የብሩኖ ፈርናንዴዝ ጉዳት ምንድነው ከምን ደረሰ? አሁን ዩናይትድ ኔክስት ጌሞችን እንዴት ነው የሚያስኬደው? ያው ያልገባኝ ነገር ሰከንድ አፍ ቶታሊ ላይክ እስከ ፋይናል ሰር እኔ ረጃጅም ኳሶችን ምናምን ስንጮት ነበር መጀመሪያ አካባቢ። ከዛ በኋላ ግን በቃ ባሪፍ ሁኔታ ፋይናል ሰርድ ላይ ምናምን ፕሬስ እያደረግንም እያስጣልናቸው በራሳችንም እየደረስን ነበር ምናምን። ፋይናል ሰርድ ላይ አጠቃቀሙ እና ኤክስፔክት የሚደረግ ነው። ኔክስት ጌሞች ግን እንዴት ነው የሚሆኑት? ለማንኛውም መጪው ጊዜ ድቅድቅ ጨለማ ነው። የአርሰናል ደጋፊዎች ግን እናንተ እንዳትለፈልፉ፣ እኛን ያሸነፈን ቡድን ቪላ እናንተንም አሸንፋችኋል፣ ያውም ከነ ምናምናችሁ። እኛ ሊሳንድሮ ማርቲኔዝን 6 ቁጥር የነ ፍሌቸር ልጅ ቀይረን አስገብተን አማራጭ አተን ምቤሞ አማድ ማዝራዊን ድንገት አተን ነውና እናንተ እንዳለፈልፉ። ቋጣሪ ነሽ አለኛው ቋጣሪ ነኝ ሻሽዬ ስታለቅስ ባይኔ ሊያሳየኝ ሰዓቴን እያየው እስከሚመሽ ድረስ ሆዴን በላችሁ እንደው የትም ላደርስ መሄዶ አይቀርም ከየትም ላትመለስ። ተው እንጂ አስቶን ቪላ አይዟችሁ ታጥባችሁ ተኙ። ዛሬ ትላንትና ታጥባችሁ ተኝታችሁ ዛሬ ታጥባችሁ ተኙ። ይኸው እንደጠበቅኩት ነው የሆነው ውጤቱ። እኔ ከዚህ የተሻለ ውጤት እኔ ምናልባት አቻ ከወጣን ብዬ ነበር ስጠብቅ የነበረው። እንደው ከተባለ እንኳን ማለት ነው የሆነ ሳንጠብቀው ስንቀር ዩናይትድ የሆነ አሸነፈ ያስደስተናል ምናምን የሚለው ስሜት ነበር ውስጥ ቀርቶ ብቻ የነበረው ማለት ነው እንጂ ጨዋታ በልጦ ምናምን ያሸንፋል ውስጥ ያልነበረም። ኤክስፔክቴሽን በጣም ሎ ነበረ። ይሄው እንደሆንኩት ነው እንደጠበቅኩት ነው የሆነው። ገና ሰከንድ አፍ ላይ እኔ ፈርናንዴዝ እኔ እያሳሰበኝ ያለው ስለ ዛሬው ጨዋታ ምናምን እንዴት ምናምን የሚለው አይደለም። ቀጣይ ጨዋታ ላይ ፈርናንዴዝ እንዴት ነው የምንሆነው? እንጸልይ በቃ እንጸልይ። እኔ ሌላ ምንም የምለው ነገር የለም። በእውነቴን ነው የምላችሁ። እሱ ሳይኖር ቀጣይ ጨዋታዎች እንዴት እንደምንሆን አናውቅም። ሌሎቹም የሉም ጭራሽ። ገና እሱ ሲወጣ ነበረ በቃ እኔ ጨዋታው በቃ ያልኩት ለራሴ የተናገርኩት ማለት ነው። ያው እንደ አንድ ደጋፊ በተስፋ ታያላችሁ፣ ግን በቃ በስመ አብ ወልድ። እኔ አንድ ከዚህ ጨዋታ ደስ ያለኝ በቃ የሆነ ፖዚቲቭ ነገር ልውሰድ ብል የምወስደው እነ ሼሌሲ በቃ አወር ወንደር ኪድ እነ ጃክ ፍሌቸር ገብተው ሲጫወቱ ማየቴ ብቻ ነው። በቃ ብዙ በጣም አልናደድም፣ ምክንያቱም ሌስ ኤክስፔክት ነበር ያደረኩት። ነገር ግን ይሄ ብሩኖ ፕሮብሌም ነው ለምትሉ ሰዎች አንዳንድ ነፍላላ ደጋፊዎች የዛሬው ጨዋታ ማሳያ ነው።
ትማሩበታላችሁ። ለሌላ ጊዜ አፋችሁን ዝጉ። የቀና ቢታጣ ይመለመላል ጎባጣ። እንኳን ጎባጣ ጠፋ ቆማጣ። በምን ይልቁ ሁለት እግሬና ቆለጤ ብቻ ነው ተሁደው ሁሉም ተሁርቷል። እንዳታዝኑ በነገራችን 3 ነጥብ ጦሳችንን ይዞ ይሄድ። ድሮ በእግር ኳስ ከኔ ጋር ችግር አለበት። አንድ ቀን የምፈልገው ነገር ሆነ አቅም አንተ ብለንማ እኛ አንበቀልም፣ ለእናንተ ብለን አንበቀልም እኛ። ግን ያው በጣም ያናድ ነበር ጨዋታው። ዩናይትድ በጣም መጠቀም ይችል ነበር። በዛ ላይ ግን የብሩኖ መጎዳት ለአስቶን ቪላዎች በጣም ጠቅሟቸዋል፣ በጣም ማለት ነው። ስለዚህ ዛሬ በአሞሪም ላይ ምንም ልንፈርድበት አንችልም። ያው ሽንፈቱ ተሸንፈናል። ግን ደግሞ ጀስት በቃ ዩናይትድ ዛሬ እግዚአብሔር ነው ማለት ያለ ሙሉ ስኳዱ ገብቶ የሚገርም እንቅስቃሴን ያስመለከተን። በቃ በሚቀጥሉ ጨዋታዎች ላይ ይሄ ቡድን የሚሰራ ከሆነ ራሱ የሚገርም ጨዋታ እንመለከታለን። ግን ያው በጣም ያናዳል፣ ብቻ ወይ በጣም ያናዳል። ያው ክለባችን ማንቸስተር ዩናይትድ በአስቶን ቪላ 2-1 ተሸንፏል። ሁለቱንም ጎሎች ለአስቶን ቪላ ያስቆጠረው ሌኒሮ ሮጀርስ ነው። ያው ሌኒሮ ብለው ይሄ ሌኒሮ ቫንዳቭ ብለ ነው ሶማሌ ቫንዳቭ እንደዛ እንዳለ ነው። ቫንዳቭ በካራቲ ነው የተጫወተብን፣ በካራቲ። እኔ እኮ አስቶን ቪላ በቃ አሁን በጨዋታ በላይነት ወስዶ ምናምን በቃ ከአቅማችን በላይ ሆኖ ቢሆን ኖሮ በጣም ነበር በቃ ደስ የሚለኝ። አልነበረም በቃ ሁሉ ነገር ማድረግ እንችል ነበርኩ። ራሳችንን ሰጠናቸው፣ በቃ አሸንፈው ወጡ ራሳቸው እንጂ ከሆነ ወይ አርሰናል ሲያሸንፍ ምናምን አይታችሁት እንደነበር አይታችሁ በቃ ጥሩ ፐርፎርማንስ እያሳየ ነው ካሸነፈ አይደል? ልክ እንደዛ ወስዶብን ቢሆን እሺ፣ ለዚህ ልጅ እንኳን ቢሉ ለኩኛ እንደው ብናሸንፍ ዛሬ ወይ አቻ እንኳን ብንወጣ ጥሩ ነበር ለሱ። እንዴ በቃ እሱ ብቻ እኮ ነው ሲለፋ የነበረው፣ ብቻውን አይታችሁታል ሲደክም። ኧረ ኳስ ከሄደ ይገባል፣ ኳስ ከሄደ ይገባል ወይ ጥሩ ሙከራ ይሆናል። በዚህ ልክ ክፍት የኔ አፍ እንኳን እንደዛ አይከፈትም። የኛ ተከላካይ ክፍል እንደሚከፈተው በዛ ላይ ሻምበል ኳስ ሲይዝ እንዴት ነው የምሳቀቀው? ኦጋርቲ ኳስ ሲይዝ እንዴት እንደምሳቀቅ ብታይ። አሁን ሲስተሙ ነው ደግሞ ብሉ አሞሪም ነው ብሉ። አሞሪም ምንም ማድረግ አይችልም፣ ምንም ማድረግ አይችልም። በዛ ላይ ጨዋታ ላይ ያለውን ሙጥጥ አድርጎ ነው የተጠቀመው። ደግሞ እኮ የደሃንም ሙሙ የሚያሰፋ እንጂ የሚያጠብ የለም አሉ። በዚህ ባለው ላይ ሌላ ችግር ካፒቴናችንም ተጎዳ። የሄዱት ልጆች አሉ አይደል? ደግሞ ሌላ ጉዳት መጣ። ሊቻ ገባ። እኛኛ ነው ሁሉ ነገሩ። ግን ለኩኛ ሲባል ዛሬ ማሸነፍ ነበረብን። ምንም ማድረግ አይቻልም። ዩናይትድን አብሽሩ። እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አንተ ውርጋጥ የምን ውጋት ሄደ? አረ እንዴት ነው የምንቀጥለው? ብሩኖም እሺ። አረ አንተ ውርጋጥ። በነገራችን ላይ ማንቸስተር ዩናይትድ ለኔ መጥፎ አልነበረም ዛሬ። እዚህ ሜዳ ላይ የሊጉ መሪ አርሰናል ተሸንፏል። የሊጉ ሁለተኛ ቡድን ማንቸስተር ሲቲ ተሸንፏል። አስቡት፣ ዩናይትድ ወሳኝ ተጫዋቾቻቸው ማለት ነው ብራሂም ቤሞ፣ ማዝራዊ፣ አማድ ዲያሎ የሉ። ይባስ ብሎ የቡድኑ የልብ ምት ብሩኖ ፈርናንዴዝ ተጎድቶ ወጥቷል እና ቢሸነፍም ግን ያን ያክል መጥፎ የሚባል አቋም አሳይቶ በጣም ከፍተኛ ብልጫት ወስዶበት አይደለም የተሸነፈው። እኔ ሞርጋን ሮጀርስ ራሳቸው የእንግሊዝ ሚዲያዎች ካላጠፉት በስተቀር እጅግ በጣም ትልቅ ቡድን እጅግ በጣም ትልቅ ነገር ላይ የሚጠብቀው ተጫዋች ነው። ያው የእንግሊዝ ሚዲያዎች ታውቋቸዋላችሁ አይደለ? ገና በለጋ እድሜያቸው ለእንግሊዝ ተጫዋቾች አዲሱ ሄነሪ፣ አዲሱ ሮኒ፣ አዲሱ ገሌ ብለው ያጠፏቸዋል። በጣም የጋዜጣ የፊት ሽፋን ላይ ምናምን ያወጧቸዋል፣ ጫና ውስጥ ነው የሚከቷቸው። ዛሬ ምን አይነት ግብ ነው ያስቆጠረው? እናንተ የመጀመሪያዋን ግብማ ታዋት፣ ኳሷን ከሞት ወደ ህይወት ነው የመለሰው። ቪላ በጣም ሲሪየስ እየሆነ ነው። ፋሚሊ ማቲያስ ኩኛ በጣም ጥሩ ተጫዋች ነበረ። ዛሬ እድሎች ነበሩት ዩናይትድ 3 ነጥብ የማግኘት አቻ የመውጣት ያን ያክል አስከፊ ሽንፈት አይደለም ያስተናገደው። ግን ይህንን ቻንስ ቢጠቀምበት ኖሮ ትናንትና ኒውካስትልና ቼልሲ አቻ ወጥቷል። ራሱ ቪላን ያገኘው ኔክስት ኒውካስትን ያገኛል። ሶ ቢጠቀምበት ጥሩ ነበር። ያ መሆን አልቻለም። ማንቸስተር ዩናይትድ እድለኛ አልነበረም። ለማንኛውም ጨዋታው እንደተመለከታችሁት አስቶን ቪላ ማንቸስተር ዩናይትድን በቪላ ፓርክ 2-1 ማሸነፍ ችሏል። ቪላ ፓርክ ላይ አስቶን ቪላ 10ኛ ጌሟን በተከታታይ ትርፌን ጥግ በማስያዝ ሞርጋን ሮጀርስ ኮል ሴሌብሬሽን ፈጣሪው ጥግ አስዟቸው ለጎል አግብቶ ያባበደ ጎል ባይዘይማ ያባበደ በተለይ መጀመሪያ ጎልማ አግብተው 10 ጌም በተከታታይ አሸንፏል። እንደዚህ ወዳቂ የሆነ ቡድን ይሄንን ስትሪክ ማቋረጥ የለበትም። እዚህ 10 ጌሞች ውስጥ እኛም አለን። በቅርቡ ከአንድ ጌም በኋላ ቪላ ስለምናገኝ ይሄንን ስትሪክ እኛ ነው መስበር ያለብን። እኛ ነው የምንበቀልሽ። እኛ እኮ ለሌላ ቡድን ተበቀልልን ምናምን ብለን አንለጠፍ። አንድ ቡድን ያለን
19 ቡድን ነው የምንገጥመው። ተዳኛ አይደል? ጠላቶቻችን ደግሞ 19 ቡድን ያላቸው 18ቱ ደግሞ ጌታዎቻቸው ናቸው። ይሰጧቸዋል ዝም ብለው ማን አፈንድደው ስጥት ገባ አይደል? ለሁሉም ነው የሚያከፋፍሉት። ለሁሉም ያከፋፍላሉ። ገባ አይደል? 3 ነጥብ የሚያስፈልገው ካንተ የበለጠ የምታሽቃብጥለት ቡድን ነው። ለምን እኔ ላይ እንዲደርስብኝ ገባሽ አይደል? እኔ ላይ እንዲደርስብኝ ቡድንን አሳልፈ ትሰጣለህ ነው የምልህ። እኔ ግን ክብር ያለኝ ነኝ። ገባ? ለጠላቴ አልቋጥርም። አንተ ቪላ እንድታሸነፈው ነጥብ እንዳትሰጠኝ ኤምቴን ትበላለህ። ማን ቪላን ራሴ ነው ማስጥለው፣ ራሴን ነው ማስከብረው። እና ከሊቬ ጋር ደግሞ ልትለያዩ ነው ማለት ነው። ሙያቡዬ ምናምን አይ ቲንክ ፋዘር ቀደመ መሰለኝ። ትክክል ነው። በእድሜ የሚበልጥ ሰው መቅደም አለበት። ልክ ነው ነው የምልህ። ገባችሁ አይደል? 2-1 ነበረ ስኮሩ። አሁንም 2-1 ነው። ትናንት 2-1፣ ዛሬ 2-1። ለውጡ ግን ተገለበጠ። ዱቄት ያንስ ማንቸስተር ዩናይትድ ትርፌ በወዳጅ ቡድኗ ከሚደግፉት 18 ቡድኖች ዋነኛዋ ቡድን ቪላ ፓርክ ላይ ወስዳ 2-1 ልጥፍ ማለት። ሁለት ሐሳብ ማንሳት ፈልጋለሁ። ሁለት ሐሳብ። አንደኛ እናቴ ትሙት አልደበረኝ የሚለው ጀለሳችን ማለት እርግጠኛ ነኝ አይደብረው፣ ዛሬም አይደብረው፣ ኖርማል ኢቬንት አዘጋጀ፣ ቀለለ፣ የተለመደ ነገር ነው። ሁለተኛ ነገር ደግሞ ማለት ነው ስልክ ጠፋብኝ የሚሉ የትርፌ ደጋፊዎች፣ እኛ የአርሰናል ደጋፊ ማህበር ስልክ ልንገዛ ፈቃደኛ ነን። ማንቸስተር ዩናይትድ 5 ጨዋታ በተከታታይ እስካሸነፈ ድረስ ማለት ባጭሩ መቼም አንገዛላችሁ። እንዴት እንደሚያረኩ የዩናይትድ ተጫዋቾች በቃ ያረኩሃል ነው ማለት እየተመሩ አይመስሉም፣ ሪላክስድ ናቸው። ደጋፊዎቻቸው ደግሞ የአርሰናል ተጫዋቾች በቪላ ሲሸነፉ እንደ እንቁራሪት ምናምን ስለዘለሉ ስለሰገዱ ሙድ ያዙባቸው። ሽንፈት አለመዱማ። የእናንተ የሁላችሁ ክላውን እርግጠኛ ነኝ አዌ ፋንጋ ሄዱና ሞከረናል 300 ሺህ ቢከፈለን ሞከረናል ይሉና ሻወር ወስደው ልብስ ቀይረው ክለብ ነው ኮማን። ሽንፈት ኖርማል ነው። እነሱ ለምደውታል። እናንተን ደግሞ ቀስ በቀስ ያላምዷቸዋል። ስለዛ እንደ ሐሳብ ከ18ቱ ቡድኖቹ ከምትደግፏቸው 18 ቡድኖች ከነሱ ማንቸስተር ሲቲ እና አስቶን ቪላ ሁለተኛና ሶስተኛ ስለሆኑ ለምን የመጀመሪያ ክለቦቻችሁ እነሱን አታረጉ? ኦሬዲ ማንቸስተር ኢዝ ብሉ ምናምን ማለት ጀምራችኋል አይደል? ለየት ያለ እኮ ደጋፊ ናችሁ እኮ ማንቸስተር ኢዝ ብሉ አላችሁ። እኔ ምን አገባኝ? አንተ ከተማህን ለጠላት ከሰጠህ እኔ እንዴት ነው የሚያበሽከኝ? ገባህ አይደል? ትቃጠላለህ። ማንቸስተር ኢዝ ብሉ ነው ማንቸስተር ነው የምልህ። አሹ ሳይውል ሳያድር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበይ። ዛሬ ግን ጥሩ ነበርሽ። እውነት ሐቁን አልክድም። ጥሩ ነበራችሁ፣ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይኸውላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ዋናው ነገር ለጠፍሽ አታጨብጭቢ ትርፊ። ትላንትና ሁለተኛ ላይ መጣ ሚዜ ሆነ አልሽ። እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቻ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አለ። አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል። አሁን ሰበናፕ ላይ ትንሽ ረጋ ለማለት ሞክር፣ ይዛው ጋር ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕሽ መጥተሽ ደራደሩ ትርፌ መሄዷ ነው፣ ትርፌ መጓዟ ነው። አረ ወዴት? በቃ ተለያየን። ይሄ ነበረ ፍቅራችን፣ እስከዚህ ነበር። በቃ ልትሄጂ ነው ወደ ቦታሽ። ይኸው ምን አደርጋለሁ? እያዘኩም ቢሆን እሸኝሻለሁ እንጂ ከመሄድማ አላስቀረሽም። መሄድ ከፈልክሽ ሂጂ በቃ። አስቶን ቪላ ግን የመቻቸው። እንዲሁም ሁለተኛ ቡድኔ ማለት ነው አስቶን ቪላ ነው እንግሊዝ ላይ። ወያለውንም ትርፌንም እኛ አባቱ ነን። እኛ ሄደን ገረፍ ነው። ነገር ግን ለወያለው ለትርፌ መድኃኒት፣ አንዳንዴ ደግሞ ለሲቲዝኖች ራሱ መድኃኒታቸውን አስቶን ቪላ። አረ የቲም ይመቸው። ትርፍዬ ግን አሁን ወደ ቦታሽ አሁን ነው መሄድ። ገና ሳይደርስ አሁን በረዶ ምናምን ሊመጣ ነው። ጃንዋሪ ምናምን ዊንተሩ አሪፍ ሰዓት ነው። መርጠሻል፣ ትክክለኛ ሰዓትሽ። ቦክሲንግ እንግዲህ ከመጣ ደግሞ ይከብድሻል። ሰው ወደ ቦታሽ
ትርፌ መሄዷ ነው ትርፌ መጓዟ ነው። አረ ወዴት አስቶን ቪላ አልተቻለም ጋይስ። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሜዳ ውጪ ወደ ቪላ ፓርክ በመጓዝ እጅግ በጣም አስደናቂ ግስጋሴ ያደረገ የሚገኘውን የኡናይ ኤምሪውን አስቶን ቪላ በመግጠም የ2-1 ሽንፈት ገጥሞታል። በጣም ጥሩ ጨዋታ ነበር የተመለከትነው። ሞርጋን ሮጀርስ በጣም የሚደንቅ ተጫዋች ነው። ዘንድሮ የሚገርም ሲዝን ነው እያሳለፈ የሚገኘው ከቪላ ጋር 7 ጎሎችን በፕሪሚየር ሊጉ በማስቆጠር 3 አሲስቶችን ማድረግ ችሏል። በዚህ ጨዋታ ላይ እንግዲህ ለአስቶን ቪላዎች 2 ጎሎች ማስቆጠር የቻለው ተጫዋች እሱ ነበረ። የሚገራርሙ ከርል ጎሎችን ነበር ያስመለከተን። ያለምንም ጥያቄ የጨዋታው ኮከብ እሱ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል ብቸኛውን ጎል ማስቆጠር የቻለው ተጫዋች ማቲያስ ኩኛ ነበር። ያው የመጀመሪያዎቹ 2 ጎሎች ማለትም 1-1 በነበሩበት ወቅት የመጀመሪያ አጋማሽ ነበር ሊጠናቀቅ ሲል ሁለቱም ክለቦች ማስቆጠር የቻሉት። ቪላ አስቀድሞ ማስቆጠረ፣ ከዛ ዩናይትድ በኩኛ አቻ አረገ። መልሶ ቪላዎች ከሁለተኛው አጋማሽ በኋላ በሮጀርስ አማካይነት ሌላ ከርል ጎል አስቆጥረው 2-1 ጨዋታውን ማሸነፍ ቻሉ ማለት ነው። ቪላዎች አሁን ለ10 ተከታታይ ጨዋታዎች ምንም ሽንፈት ሳይገጥማቸው ቀጥታ እያሸነፉ ጉዞ ላይ ይገኛሉ ማለት ነው። በፕሪሚየር ሊጉም ከመሪው አርሰናል በ3 ነጥብ ብቻ ዝቅ ብለው እንግዲህ 3ኛ ደረጃ ላይ 36 ነጥብን ይዘው ተቀምጠዋል ማለት ነው። ማንቸስተር ዩናይትድ በአንጻሩ ክሊንሺት ለማስጠበቅ የተቸገሩ እንደሚገኝ የተመለከትን እንገኛለን። አንድ ክሊንሺት ብቻ ነው ዘንድሮ በፕሪሚየር ሊጉ ያላቸው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ ከዚህ ሽንፈት በኋላ እዛው ባለበት 26 ነጥብ 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ። አይለፍላችሁ የተባለን ደጋፊዎች መድኃኔዓለምን ዶርጉ ዳሎት ኡጋርቴ ገና ይደፉናል። ግድልን የሚያደርጉን እመቤቴን እኔ አሳዘነኝ። ይህ አሰልጣኝ ክርስቶስ አሳዘን። ቪላ የሚቀይራቸውን ቅያሬ አይታችኋል። እኛ ጋር ሽትትት ያለ ስኳድ እመቤቴን። አረ በመድኃኔዓለም አረ ኩኛ አሳዘነኝ። ያለ ብሩኖ በቃ ወልብስ ሴም ጅኖ አስቶን ቪላ ማለት ይሄ ነው። አለቀ። አስቶን ቪላ ማለት ይሄ ነው። ድብቅ አድርጎ ለጠፍ እንጀት ረስ እንዴት እንዳለ አንጀት እንደዚህ ነው ራሱ ደማው ለጠፍ ማለት ይሄ ነው። በቃ ሰፈት ፈንድድ አድርጎ ጠቅ ማለት ይሄ ነው። ሮጀርስ ምን አይነት ጎል ያሳየን ጀማው። ምን አይነት ኦናና አለ አንዴ ማንቸስተር ቤት መሽለቀቀ ጀማው። ኦናና አለ አንዴ ደንቆሮ በነጩ ኦናና ምን አይነት አንጀት ይረስ እንደ መሽገር ተጣብቃችሁ ነበር። እኛ ጋር ጥብቅ ብላችሁ አለፋ አታበላሽ ነበር። ለጠፍ ሰፈት ማለት ነው። ለጠፍ ሰፈት ማለት ነው። ጀማው አሉላ ዛሬ በይፋ ይቅርታ ጠይቋል። እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ያራዳ ልጅ በቃ ያራዳ ልጅ እኮ ነው አሉላ። የእውነት የሚገራርሙ እኮ ጉሮችን የኢትዮጵያ ፕሪሚየር ሊግ ያወጡ እኮ አሉላ እኮ ነው። አሉላ እኛም ይቅርታ ተቀብለናል። እኛም ይቅርታ ብለናል። ፈተነዋል። ከዚህ በኋላ በቃ እኛ የአርሴ ፋሚሊዎችም የሊፌ ፋሚሊዎች በቃ ፈተውታል። እኛ ማንቸስተር ደጋፊዎች አይደለም። አንዴ ከያዝን በቃ እንፈታለን። አለቀ። ፈተናል ጀማው።